የሆነብህን ነገር ሁሉ ሰምቻለሁ። በጣም አዝኛለሁ። እኔም ብሆን ባደረኩት ነገር በጣም አዝኛለሁ። በጣም ይቅርታ አድርግልኝ። አዎ ከተማርሽን ተማሪ። ስስታሙን መጨረሻው ይሄ ነው። ምሳሌ በጣም ናፍቃኛለች። ከትምህርት ቤት መመለሻዋ ሰዓት ነው አይደል? መድብል ልጇት እየመጣ ነው። ይህን ሁሉ ነገር ሳደርግ የነበረው ዝና አስገድዶኝ ነው። ደግሞ እነሱ አሁንም አልተወክም። አግዛሃለሁ። አልተውም ማለት ምን ለማድረግ እየሞከሩ ነው? አሁን ምን ሳበ? መከራ ውስጥ ያለች ሴት፣ የተጎሳቆለች ሴት እንዴት ለብስለት ትመኛታለህ? ተሰሚኛለሽ? ካሌብ እንደወደደሽ ከአይኑ አውቄለታለሁ። ይደፍርሽ እንዳሰበ ጠርጥር ወደዚህ ያመጣሽ። በአንበሳ ወጥመድ ውስጥ የገባሽ ፍየል ጅብ ሊያድናት ሲወስዳት እንደማለት ነው። በትክክል ግን እኔ ጅብ አይደለሁም አንበሳ ነኝ። ታውቃለህ አባቴ አንበሳ ሳይገድል አይበላም ይለኝ ነበረ። ለዛ ነው አንበሳ ኩሩ ነው የሚባለው። በቁሙ አያሰቃይም። ጅብ ደግሞ በቁሙ ይበላል አይደለ? ግድ የለም ለዛሬ ጅብ ነው። ምን ልታደርግ ነው? ሚስቴን ከተነጠቅኩኝ በጣም ብዙ ጊዜ ነው። ለሷ ስለብልሽ ጠጋብሽ አናትሽ ላይ ወጣ እና ለዛሬ ጅብ በደንብ ላሳይሽ። ምን ልታደርግ ነው? እባክህ የማይድን ቁስል አትስጠኝ። ገንዘብ ይሻለኛል፣ ግርፊያ ይሻለኛል። ይለያያል መናጢ ደሃ። እኔ በልመና የሚራራ አንጀት የለኝም። አንጀቴ ምግብ ለመፍጨት እንጂ ለመራራት አይደለም የተሰራው። መሀይ እባክህ ተወኝ። ቆይ እናት የለህም? እባክህ ልለምን። ነገሮችን ላይ ተጀራሽ ግድግዳ ላይ ተፈል ለራስሽ ነፃነት አይሻልሽ? እወድሃለሁ እያልሽኝ ከኔ ጋር መኖር አይሻልሽም? ሞቴን እመርጣለሁ። እባክህ ኦኬ። ህይወትም ሞትም ባንቺ እጅ ነው ያለው። ለካንቺ ነው። አትነፋረቂ። እንዳትጠገኝ። ከዚህ በላይ እንዴት ልታጋሽ? እንዳትጠገኝ። ናሻፈር ተብላ ማማ እሺ እኔ ከፍታለሁ። ምንድን ማነው? ቅድስት ምንድን ነው? ማነው የመጣው? ክፍሎቹን ነበሩ። አይ ጋሻ አንተ አትምጣ። ማን ነው? ምንድን ነው? ማህሌት ማለት እኔ ከፍተዋለሁ። ጋሻ አትምጣ። ጋሼ ምን ቀረሽ ነው ወይስ የሞትኩ መስሎሽ ነው? ይሄ ግን ምን አይነት ድፍረት ነው? ምን አይነት አስነዋሪነት ነው? ምን ቀረሽ? አይ እኔ እኮ ያው
እንኳን ለቤት አበቃ ብዬ እኮ ለጠይቀን የመጣሁት። እውነት አንቺ ለኔ ያስብሽ ነው? የኔ መቸገር የኔ ማዘን አሳስብሽ ነው የመጣሽው? ንገረኝ። እባክህ ይቅር በለኝ ብሩኬ፣ ይቅርታ አድርግልኝ። እኔ ሁሉም ነገር ጸጥቶኛል። በቃ ይቅርታ ልጠይቅ ነው የመጣሁት። ይቅር በለኝ ብሩኬ እባክህ። እና ሻፈርት ብላ ወይኔ ይሻለኛል። ሁለቴ ከምገለኝ እንዴት ልጅ ወሬ ዝና ያደምሳል ወይ አትጠጋኝ ብዬ ነበር። ይቅር በለኝ አልሽ? ይህ ግን ምን አይነት ብልግና ነው? ምን አይነት አስነዋሪነት! አንቺ ግን በጤናሽ ነው? እንዴት ብትነቂ ነው ቤት ድረስ የምትወጪው? አሞኛል ብሩኬ። እኔ ከአንተ ከተለየው ጊዜ ጀምሮ ምንም ሰላም አይደለሁም። ሰላምና እረፍት ርቆኛል። በቃ ያመኛል። ካመመሽ ወደ እብዶች ማቆያ ግቢያ። ሲያምሽ ስትቸገሪ ነው እንዴ እኔ ተዘምልሽ? ቆይ እንዴት አስበሽ ነው ቤት ድረስ የመጣሽው? ብሩክ እባክህ፣ ምግብ ከበላሁ በጣም ረጅም ጊዜ ሆኖኛል። ኤፍራታን ብትሆን ከቤት አባራኛለች። ታዲያ ወዳጅሽ ዝና ገጃ ይህን አንቺ ነገር እኮ ካበቃ በጣም ቆይቷል። ስሚ እኔና አንቺ ከዛሬ በኋላ ብንፈላለግ ለሞት ነው ገባሽ? ብሩክ እባክህ ስማኝ፣ እባክህ ደክሞኛል። ብሩክ እኔን አድምጠኝ። ለማውራት እንኳን ባትፈልግ ባልወልድልህም እኮ ሚስት ነበርኩኝ። ነበር ነዋ። ስሚ አንቺ እኮ የልጅን ሞት ስትመኝ የአንቺ ነገር ያኔ ለኔ በቅቶል። ስሚ የኔና አንቺ ህይወት የተበጠሰው ያኔ ነው። ሰማሽ? አሁን ከበሬ ልዞር ሂጂልኝ። አይምቲ እኮ ነገር ሞት የሚከተልሽ። ብሩኬ እርቦኛል፣ ከፈለክ ግደለኝ። ከረሃብ ሞት ይሻለኛል። አንቺ ግን ጤነኛ ነሽ? አዎ ጤነኛ ነኝ። ላታመኝ ትችላለህ፣ ግን እርቦኛል ብሩክ። በምግብ ደግሞ አይጨከንም። እባክህ ብሩክ እባክህ አትጨክንብኝ። እባክህ በረሃብ አትጨክን። ፈጣሪ እየፈተነኝ ነው ወይስ? በቃ ምግብ ስጠኝ ብሩክ፣ ምግብ ስጠኝ እባክህ። ቤት ገብቼ ያለውን ልብላ። እባክህ አትጨክንብኝ ብሩክ እባክህ። በልጅ ብሩኬ ሂጂና ገዝተሽ ቢ ብሩክ። የፈለገ ብጠላኝ በረሃብ ትጨክንብኛለህ? እኔ እናንተ እኮ ብዙ ክፉ ደግ ነገሮችን አሳልፈናል። የፈለገ ቢሆን እንዴት አንድ እንጀራ ብሩክ፣ እንዴት አንድ እንጀራ ትከለክለኛለህ? ተመልሼ የምሄድበት እንኳን እኮ አቅም የለኝም። እዚሽ ጋር ቁጭ በይ ሰማሽ? ወደዚህ ቤት እንዳትገቢ። እዚሽ ጋር ቁጭ በይ። ቅድስት ካሌብ ሰላም ነው? እንዴት ነው? አዲስ አበባ መጣህ እንዴ? አዎ ገብቻለሁ። መገናኘት አለብን። ዋትስአፕ ላይ ያስቀመጥከውን መልእክት አይቼዋለሁ። ማንም እንዲደፍሩን አያውቅም። ካሌብ ነግሬህ ነበር፣ በጣም ደፋሮች ናቸው። ድፍረቱ ጉድጓድ ይከተዋል እንጂ ሌላ ምንም አይፈጥርለትም። አዎ ምንም አያመጡ። ግን በአሁኑ ሰዓት እኛን መጉዳት የሚፈልጉ ፖሊሶች ስላሉ ነገሩን ቶሎ መጨረስ አለብን። ይሄንን ኬዝ ማዘጋት አለብን። እናስቆመዋለን። ካላቆሙ ደግሞ ትንፋሻቸው እንዲቆም እናደርጋለን። ብሩክ ያከሰረን ገንዘብ መመለስ አለበት። በጥሬ ገንዘብ አሊያም ደግሞ በአይነት መክፈል አለባቸው። እኛ
አሁንማ ፋይሉን እያደራጁ ምስክሮች ራሱ በጣም እያጠናከሩ ያሉት ነገር ግን ምስክር ነው። ለማንኛውም አዲስ አበባ ከመጣ ተገናኝተን እናወራለን። መጥቻለሁ፣ እንገናኛለን። ደግሞ ምን ሆነሃል? ደህና ነኝ ነላ ትንሽ አሞኝ። ትህትና አንተ ጋር ነች? ማማ ምን ነው ታዲያ? ከካምፕ ከወሰድካት ቆየ። እኔ ከሉላ ውጪ ማንን እወዳለሁ ብለህ ነው? ታዲያ አምጣልኝ እስኪ፣ ቆንጆ ነገር እኮ ነች። ኧረ አምጣልኝ ካሌብ። በጣም ጥጋበኛ ናት እኮ በጣም ከሚባለው በላይ አስቸጋሪ። ችግር የለውም፣ መጥቼ እኔ ራሴ እፈቅዳታለሁ። እንደዛ ይሻላል ካሌብ። እና ታዲያ ስንት ሰዓት እንገናኝ? ወደ ማታ እደውልልሃለሁ። እሺ ይሱይ ምንድን ነው የምትፈልጊው? በጣም እየተፈታተነ ነው። ቆይ እንዳትገቢ ተብለሻል ነበር እንዴ? ለምን ደው መተሽ ቁጭ አልሽ? ተናዶ ነው መኝታ ክፍል የገባው። እንደጨረስኩ እወጣለሁ። እሺ በቃ አንቺ መጨረሻ እንደዚህ ሆነ? አዎ እንደዚህ ሆነ። እንግዲህ ምን ይደረጋል? ደግሞ አንቺና ብሩክ ልትጋቡ እንደሆነ ሰማሁ። እንኳን ደስ ያለሽ። ኧረ እባክሽ እንዳይሰማሽ። ቆይ እርቦሽ አይደል እንዴ መጣሽው? ለምን ዝም ብለሽ የማይናገረው ናት በይ። ቤቱ ራሱ እንዴት እንደናፈቀኝ። አሁን ጉንቢና ውጪልኝ። እሺ ግን ተናዶ ነው አይደል ታክሲ ላይ ገባው? አላውቅም። ምንድነው ያለው? ምን ሆነሻል? ሉላ ምንድነው? ሰሞኑን በጣም ምንም ልክ አይደለሽም። በጣም እየተጨነቅሽ ነው። ምን ሆነሽ ነው? ንገሪኝ እባክሽ። ደህና ነኝ ሞገስ፣ ምንም አላውቅም። እንዴት ደህና ነኝ ትኛለሽ? እንደዚህ ከመሬት ተነስተሽ ስቅስቅ ብለሽ እያለቀስሽ። እባክሽ ምንድነው? ንገሪኝ ሉላዬ። ደህና ነኝ ሞገስ፣ በቃ ተወኝ። እንዴት ነው የምተውሽ? ሁሉም ነገር አይኔን አይታ አትረዳኝም አላልሽኝም? እሺ ምን ነው የምረዳሽ? እስኪ ንገሪኝ። ምንድነው ሉላ? ምን ነው ራስሽ የምትወጪው? ቆይ እኔ ማላውቀው የተፈጠረ ችግር አለ እንዴ? ሉላዬ ምንድን ነው የሚያስጨንቅሽ? እባክሽ ንገሪኝ ሉላ። አመሰግናለሁ። ሌላ ምግብ አትጨምሪልኝ? አይ አልጨምርም። ጋሼ ጨምሪላት ካላለኝ አልጨምርም። እሺ ደግሞ ቤቱን አሳምረሻል። ምንም የተቀየረ ነገር የለውም። አይንሽ ነው። አይኔ ነው። ጋሼ ምግብ ጨምርላት? ጨምሪላት። እሷን እኮ እንደ አንድ እንደተራበ ሰው ማይተልሽ። ያቺ ማለት ከሞትሽ በጣም ቆይታለች። ጨምሪላት። እሺ ግን ምንም የለም። ሰርቼ ላምጣላት? እሺ
የሆነብህን ነገር ሁሉ ሰምቻለሁ። በጣም አዝኛለሁ። እኔም ብሆን ባደረኩት ነገር በጣም አዝኛለሁ። በጣም ይቅርታ አድርግልኝ። ፈጣሪ ይቅር ይበልሽ። የኔ ይቅርታ ምን ይሰራልሻል? ደግሞ ለምን ገባሽ ከበር ላይ? አይ ያው ውጭ ጎረቤቶች ስላዩኝ አፍሬ ነው። በልቼ እንደጨረስኩ እወጣለሁ። ከዚህ በላይ ወሬት ወርዳለሁ ብለሽ ፈርተሽ ነው። አንቺ እንደሆነ ተዋርደሽ እኮ የመጨረሻ ደረጃ ላይ እኮ ነው ያለሽው። ለምን ሰው ትፈሪያለሽ? ይቅርታ ብሩክ። ደግሞ ከስተሃል። ጎዶ እንዴ? እንዳታስቂኝ በእናትሽ። መድብል ሳይመጣ አሁን ከዚህ ቤት ውጭ። ከመጣ ጥሩ ነገር አይፈጠርም። አሁን ውጭ። እሺ ምሳሌ ትሄዳ ነው? ውይ ሞተች እኮ አልሰማሽም እንዴ? መታከሚያ ብር አጥቼ ያኔ እኮ ሞተችብኝ። እባክህ በልጬ እስክጨርስ እንኳን አታሳቀኝ። ሁሉም ነገር ጸጽቶኛል። ምኑን ልንገርህ? ምን ብዬ? ምንድነው እንደዚህ ከመሬት ተነስቶ ሊያስለቅስሽ ይችላል ነገር? ምንድነው የሚያስጨንቅሽ ነገር? ሉላዬ ይኸውልሽ የሽጉጡ ነገር ከሆነ ትቼዋለሁ። እሺ ከየት አመጣሽው? ለምን ገዛሽው? ምንም የማውቀው ነገር የለም። ግን እሱ የሚያስጨንቅሽ ከሆነ ትቼዋለሁ። አልጠይቅሽም። ጠይቀኝ። እሺ ምንድነው? እሺ ደህና ነኝ በቃ። አሁን ተወኝ፣ አትጠይቀኝ። ለምን አለቀሽም አትበለኝ። ቆይ ከዚህ ሀገር ልንወጣ ነው። ሁሉ ነገር እየተስተካከለ ነው ብዬ ሳስብ ምንድነው የተፈጠረው ነገር? ሉላ ምንም አልተፈጠረም ሞገስ። በቃ ከዚህ ሀገር እንውጣ፣ ቶሎ እንሂድ። በጥቂት ጊዜያት ውስጥ እንሄዳለን ሉላዬ፣ በጥቂት ጊዜያት ውስጥ ንብረታችን ብቻ ይመለስልን። ከዛ በኋላ ሁሉንም ጥለን እንሄዳለን። እሺ ደግሞ ፈጣሪ ረድቶን አሁን ጎበዝ ጠበቃ አግኝተናል። እሱ ነገሮችን ያስተካክልናል። ከዚያ በኋላ ይሄንን ሀገር ለነዛ ጨካኞች ተንላቸው እንወጣለን፣ እንሄዳለን። እሺ አታስቢ። እሺ ባይሆን ምን ይዤልሽ ልምጣ? አይ ምንም አልፈልግም። ቻው። ትምህርት እንዴት ነበር? ቆንጆ። አሪፍ ነው። አዎ የቤት ስራ ደግሞ ታሳድናል። አሰራሻለሽ? እሺ አባይ ማለቴ አጎቴ። እሺ ትምህርት ቤት ምን እንዳለ አልሰማህም? ምን አሉ? አልሰማሁም። ግን ካጎቴ አባዬ ነው በጣም የሚያምረው አልኳቸው። እና አንቺ ምን አልሽ? አይደለም አንተ እኮ ስለማታምር ነው። ምን ምሳሌ እኔ አላምረው? ስስለኝ እኮ እዚህ ጋር ስስለኝ ጺምህ ራሱ እንደ አባግ ጨጓሬ ነው የሚኮሰኩሰው። በቀደም እንደምቀረ ጀምሮ አንቺ ራስሽ ዘተገኒ ትምህርት ቤት ይሻሪ። እሺ ወላምረው ምሳሌ ወላምረው። እስኪ ደግሜ ስለማላገኝሽ ልጠይቅሽ፣ ምን ተማርሽ? ምንም ነገር ቢመጣ ባል መፍታት ልክ እንዳልሆነ ተምሬያለሁ። በቃ ሌላ ማንም አለው ቢልህ የሆነ ችግር ውስጥ ስትገባ ይከዳሃል። የእናት ልጅም ቢሆን ኤፍራታም ከዳችኝ። በቃ በሰው ላይ ክፉ ማድረግን መልሶ እንደሚከፍል አይቻለሁ። አዎ ከተማርሽኝ ተማሪ። ስስታሙን መጨረሻው ይሄ ነው። አንዳንድ ችግሮች ደግሞ እንደምንም ይታለፋሉ። በሚታለፉ ችግሮች ግን ማይታለፉ ስህተቶችን መስራት ትልቅ ዋጋ ያስከፍላል። ሲያልፍ ግን ያስተዛዝባል። እኔና አንቺም ተዛዝበን አልፈናል። እኔ እንደ እናትም እንደ አባትም ያሳደግኳት ልጅ ላይ የሞት ፍርድ እኮ ነው የፈረድሽባት። ይቅርታ ብሩኬ፣ በጣም ይቅርታ፣ ከልቤ ነው ይቅርታ። እሱ ውሃ ከደፋሽ በኋላ ተመልሶ ብርጭቆ ላይ መግባት እንደማይችል ሁሉ የሰውን ልብ አንዴ እንዳይጠገን ከሰበርሽ በኋላ ይቅርታ መጠየቁ አይነት ጥቅም የለው። ምሳሌ በጣም ናፍቃኛለች። ከትምህርት ቤት መመለሻዋ ሰዓት ነው አይደል? መድብል ይዟት እየመጣ ነው። አሁን ውጪ። እባክህ ብሩክ፣ እባክህ ትንሽ ልቆይ። ራስሽ ትምህርት ቤት ለተይ ያላበማ አጎቴ ለምንድን ነው ግን አንተ ልጅ የሌለ? አባዬ እኮ ታላቁ ነህ። አዎ በቃ እሱ ታላቁ ስለሆንኩ አንቺን ለኔ ይሰጠኛል ማለት ነው። አረ ምን ነው የኔ ልጅ ለምን ፈቃደኛ አይደለሽ? እናት አመጣልሻለሁ። ከዛ ደግሞ አብረን ደስተኛ ሆነን እንኖራለን። ከዛ ዘፈን ትዘፍንልኛለህ? እንደውም
አልበም ሁሉ ስላንቺ ነው የምዘፍነው። ምሳሌ የኔ ጦጣ ምሳሌ የኔ ጦጣ ትወዳለች ቀንድ አውጣ። እኔ ጦጣ ነኝ። እኔ ቀንድ አውጣ እወዳለሁ። አዎ ጦጣ ነሽ። ስለዚህ አንተም ጦጣ ነህ። ጦጣ ልጅ የሚወልድ የጦጣ አባት ነው። አዎ እኔ ጦጣ አባት ነኝ። ምሳሌ ያው አሁን የተረጋጋ ህይወት ለመኖር እየሞከርኩ፣ ስለዚህ እባክሽ አትረብሽ። እንደ ድሮ በሆን ኖሮ ገና እንዳየሁሽ ነበር ግንባርሽን ብዬ መገላገልሽ። እባክህ ብሩክ ይቅርታ አድርግልኝ እባክህ። ብዙ ነገር አገዛለሁ። ይህን ሁሉ ነገር ሳደርግ የነበረው ዝና አስገድዶኝ ነው። ደግሞ እነሱ አሁንም አልተወክም። አግዛለሁ። አልተውም ማለት ምን ለማድረግ እየሞከሩ ነው? አልተውህም። ካሌብን ደግሞ አውቀዋለሁ። ሁለቱም እየተዘጋጁባችሁ ነው። አልተዋችሁም። ከዚህ በኋላ ጫፌን መንካታችሁ፣ ምክንያቱም ቀኝ እጄ የሆነ ወንድም ያለ ሞገስም አለ። ከቻልሽ አንቺም ራስሽን አድኝ። ሁሉ ያስፈራራኛል። ቤቱ ሽጩ ከሳሹ እያለ እዚያ ያደረሰኝ እሱ ነው። እሱ እኔን አይመለከተኝም። ዝና በጣም ብዙ ግፍ ነው የሚሰራው። ሴቶችን የሆነ ክፍል ውስጥ እያገተ ያሰቃያል። ቆይ ለምን ታዲያ አንቺን ለምን አላሰረሽም? አሁን በላሽ አይደል እንዴ? አይበቃሽም? ይኸውልሽ እነ መድብል ሳይመጡ ከዚህ ቤት ውጪ። አትፈታተኝ። የተወኩትን ነገር ድጋሚ አታስነሽብኝ። ይኸውልሽ እኔ እኮ አይንሽን ማየት ሁላ ያሳብመኛል። በጣም በርግስ እዚህ ቤት ድጋሚ እገባለሁ ብለሽ ካሰብሽ በጣም ተሳሰሽ። ስለዚህ አሁን ውጪልኝ። አልወጣም። ሄሎ። ምን አባሽ ያንቀጠቅጥሻል? አቤት። ስሚ፣ እስካሁን ያልገደልኩሽ ጠፍተሽብኝ እንዳይመስልሽ። አሁንም ቤትሽ ነው ያለሽው፣ ተኝተሻል። አዎ፣ ግን እየመሸ ስለሆነ ልወጣ ነው። ማታ ማታ ጅብ ትሆኛለሽ እንዴ? ምንድነው ሲጨልም የምትወጪው? ይቅርታ ዝና፣ በቃ እሺ አልወጣም። አሁን ለማንኛውም ስራ ልሰጥሽ ነው። ትሰሪያለሽ ወይስ ትሞቻለሽ? ምን አይነት ስራ ነው? ማህሌትን በሚመለከት። ማህሌትና እኔ ተጣልተናል፣ አናወራም። የት እንዳለች እንኳን አላውቅም። በጣም ጥሩ። ይህን ለእኔ እንደምትሰሪው ስራ ቁጠሪው። ማህሌት በፍጹም ወደ ቤትሽ እንዳትመለስ፣ እንዳታስገቢያት። አንተ ጋር አይደለችም እንዴ? የምልሽን ብቻ ስሚ ያጂ ደንቆሮ። ቤትሽ ይኸውልሽ እንዳታስገቢያት። ነገር ግን እየደወልሽ ያለችበትን ሁኔታ አጣሪ። ከደወልኩላት እኮ ታረቅን ማለት ነው። እቤት ትመጣለች። በስልክ እያወራት መቼም እቤት አላስገባሽም አላትም። እኔ ካልኩሽ ይሆናል። በስልክ ታወሪያታለሽ፣ ከኔ ጋር ታወራለች። ግን በፍጹም አላምናትም። ልትደብቀኝ ትችላለች፣ ልትዋሸኝ ትችላለች። ስለዚህ አንቺ ምን እያደረገች እንደሆነ እየደወልሽ ታረጋግጭልኛለሽ። እኔ ይበቃኛል ዝና፣ ከዚህ በኋላ ቢበቃኝ ይሻለኛል። ወደሽ ነው መሰለኝ። ይኸውልሽ አሁን ራሱ ብቻሽን ያለሽው። አስክሬንሽ ራስሽ አልጋ ላይ ደርቆ ነው የምታገኘው። እኔ የምልሽን ብታደርጊ ነው የሚሻልሽ። ከኔ ጋር መነካካት ማለት ሞት ነው የሚጠብቅሽ። መጀመሪያ አለመነካካት ነበር። ከኔ ጋር የተነካካ ሳላውቀው የትም አባቱ አይሄድም። የትም አርፈሽ ያልኩሽን ብታደርጊ ይሻልሻል። ሄሎ።
ሄሎ። ትንሽ ሲቀርሽ ደወልሽ? ምንድነው ትንሽ የሚቀረኝ? የዛችሁን ልገድለው ለስራ አጋሮቼ ላዳረስ የወንጀል ክስ ልከፍት ስል ነው የደወልሽው አይደል? እግረ መንገድሽን ሽጉጤን ይዘሽልኝ ነይ። ሞገስ ወስዶታል። የኔ እንደሆነ አወቀ እንዴ? ሲያልቅ ቢያውቅ አይሻልም? እንደዛ ይሻላል። ከዚህ ሀገር ልትወጡ ነው አሉ። በጣም ነው የማዝነው። አንቺን አንድ ጊዜ ብቻ ማግኘት የዘላለም እርካታ ይሰጠኛል እንጂ ነገሩ በጣም አሳዛኝ ነው አይደል? መቼም ወስነሽ ነው አይደል የደወልሽው? ግን እንዴት ቤት የደረሰታት ብለህ ትመጣለህ? አንዳንዴ እንደዚህ ያደርገኛል። ዝም ብዬ የትም ቢሆን እየተራመድኩ እገባለሁ። በቃ ደስ ይለኛል። ህይወት የአዲስ ክስተትን ያስተናግዳል። ጥሩ ነው። አስበሽበት ነው አይደል የደወልሽ? ምንም አማራጭ ስለሌለሽ እኔ ያልኩትን ከማድረግ ወደ ኋላ አትይም። ደግሞ እንዴት እንደምጣፍጥሽ ታያለሽ። የት መቼ ስንት ሰዓት እንገናኝ? እንዴ ቆይ ምን ለማድረግ ይሞክርሽ? ይኸውልሽ እንዳታሳስሽኝ፣ ቤቴን ለቀሽ ውጪ። የትም የምወድቅበት ስለሌለ ነው። አልሄድም። ከፈለክ ደግሞ አንተ እዚሁ ግዳለኝ። አረ እንደዛ ይባላል? ቆይ በሰው ቤት ድርቅ ይባላል እንዴ? አንቺም ባለቤት ሆንሽ። እኔ ባለቤት ነኝ አላልኩሽም? አንቺ ሴት ተነሽና ውጪልኝ። ለምን ችግር ትፈጥራለሽ? አልወጣም። እሺ የት ልውደቅ? የት ልሂድ? የት ብትገቢ እኔ ምን አገባኝ? ለምን ጉድጓድ አትገቢ? በር ላይ ቁጭ በይ ብለሽ አታንሽ፣ ሶፋ ላይ ቁጭ አልሽ። ኢየሱስ ሳያንስ ደግሞ ገብተሽ ደግሞ አልጋ ላይ ቁጭ አልሽ። ምን ጠልሽ እኮ ነው የሚገርመኝ። እኔ የፈለከውን ነገር በላይ እዚህ ቤት ሬሴ ነው የሚወጣው። ታዲያ ምን ችግር አለው? ከዚህ ቤት ዛሬ ሬሳሽ ይወጣና አንቺ የክፋት እናት፣ አንቺ እርጉም ዳግም ወደ ቤት ልትገቢ እኔ ልታታልኝ። እሺ ጋሼ እባክህን ተረጋጋ። በቃ ለፖሊሶች እንዳውል እባክህን ተረጋጋ። መድብል እንደመጣ ነው። እባክህን ጋሼ እባክህን። ዞር በይ ቅድስት፣ እባክህን ዞር ውጭ። ችግር ውስጥ ልትከተው እኮ ነው። በቃ ተረጋጋ። እየጠበኩሽ ነው። የት ስንት ሰዓት እንደምንገናኝ ወስነሽ ነው አይደል የደወልሽው? አዎ። በጣም ጎበዝ። አሁን ቤትሽ አይደለም የምንገናኘው፣ በጣም አስተማማኝ በሆነ ጥበቃ ባለው ትልቅ ሆቴል ውስጥ ነው የምንገናኘው። አዳር ቢሆን ደግሞ በጣም ደስ ይለኛል። እንደሱም አይሆንም። አልፈልግም። አልፈልግም ነው ያልሽው? ከቁንጅናሽ በላይ የምታሳዝኘው ፓርቲ የበለጠ ፍቅር ያስይዛል። ፈልገሽ አይደለም ይሄን የተስማማሽው፣ ግን ችግር የለውም። እኔ ከሰዓቱና ከቀኑ ችግር የለብኝም። በየትኛውም ሰዓት ላግኝሽ። ብቻ አንቺ ፈቃደኛ ሆነሽ መምጣት አለብሽ። እሺ። ያው እንግዲህ እንቅልፍ የለኝም። አንቺን የማስብ አንቺ ብቻ ነው የምጠብቀው። እባክህን ጋሼ ተረጋጋ። እባክህን እሷ በፖሊስ ትወጣለች። ለምን መድብልም እኮ እየመጣ ነው። እባክህ ተረጋጋ። ቆይ ግን አንቺ ምን ሰው ነው የምትይኝ? አሁን እንኳን አትይኝም ወይ? ምን ሰው ነው የምትይኝ እኮ? መድብል ይመጣል። እባክህን በቃ እሷ ሲጀመር ሆን ብላ አንተ ለማሳሳት ብላ ነው የመጣችው። በቃ መድብል ያስወጣታል። በፖሊስ ትወጣለች። እባክህን እንዴ አታያትም እንዴ ቅድስት? ለዚህ ሴትዮ እኮ መራራት እኮ አልነበረብንም እኛ። ምግብ ስንሰጣት ጭራሽ መኝታ ቤት ገባች እኮ። ፖሊስ ጥሩልኝና እንደውም እነሱ ይሳዱኝ። እኔ ቸግረኛል። ከቻለ እንደውም መንግስት ይራከበኝ። ማንሽ አንቺ? ማንስ ነው አንቺ መንግስት የሚረከብሽ? ነገርኝ። ማንስ ነው መንግስት የሚረከብሽ? ምን ያካላለሽ? አንዴ ሰርተሽ አባይ ነው። ቆይ አንቺ ልጅ ለምን ከዚህ ብላት ላይ አትወርጂም? እባክህን ጋሼ ተረጋጋና ተዋት። በቃ መድብል ይመጣና ያስወጣታል። እባክህ ተረጋጋ። በቃ ጋሼ እባክህን ግድ የለክም። ውጣ በቃ ተረጋጋ። በቃ ውጣ። ስለወጣልሽ መድብል ስለወጣ
ሄሎ ቅመሙ። አቤት፣ ምን ፈለክ እንዴ? ምን ሆነሽ ነው? ድምፅሽ እኮ ልክ አይደለም። የት ነህ? የት አባቴ ልሁንልሽ? በር ላይ፣ ሰፈር ውስጥ፣ መሀል ከተማ የት ልሁንልሽ? ፖሊስ ይዘህ መምጣት ትችላለህ? ምን? ቆይ የእናንተ ቤት ችግር አያልቅም እንዴ? ደግሞ ምን ተፈጠረ? ይዘህ ትመጣለህ ወይስ እኔ ልዝጋው? ቆይ ምን ተፈጥሮ ነው? ሌባ ገብቶ ነው? ገባ ብለህ ምን ኮሚሽን ትቀበላለህ? በል በቃ ቻው። እንዴ ቆይ ለምን ደወልኩ እንኳን አይባልም እንዴ? እሺ ምን ፈልገህ ነው? ቤቱ ተከራየ እንዴ? ማለቴ ቤት ገዛችሁ? መርዞ ፖሊስ ይዘና እያልኩ ይሄንን ትጠይቀኛለህ? አንቺስ ፖሊስ የሚያስጠራ ጉዳይ ገጥሞሽ ከኔ ጋር ታወሪያለሽ አይደል? ዘጋሹ? ገበያሽ ይዘጋ። አልጋ ላይ የሚሸና ባል ይስጥሽ። አንቺ ግን ቢታባሽ የጠገብሽው ይሄ ጥጋብ ምንጩ ከየት ነው? ይሄንማ ማወቅ አለብኝ። አንቺ በልተሽም ተረበሽም ጥጋብሽ አይለቅሽም። ግን ለመንገድ ላትገላግለኝ አሁን ሰለቸኝ። እባክህ ግደለኝ። እንደዛ ረግጠሽኝማ መቼም አልተውሽ። አለቃዬ እስካሁን ከልቡ አልወጣሽ። ባይዘው ካሌ በግርፋት የበሰለ ገላ በጣም ምን ልትገርፈኝ ነው? አይ ሱሪ ላስታጥቅሽ። እንካ አይታይሽም? ልቀበቶ አይታይም? አባቴም አልገረፈኝም። ስለወለደሽ ነው የማይገርፍሽ። የሰው ፊኛ እንድትረግጪ ማስተማር የለበትም ነበር። ሰሚ አንቺ ማለት ያልተገራ በቁል ገና እንደዚህ ፊልም የምትበቅሎ ታውቂያለሽ? እንደዛ ነው። በደንብ አድርጌ አንተ በልመና የሚራራ እንጂ የለም። ፈጣሪ ጣልቃ ገብቶ ካላዳነኝ ማንም ያድን። አዘባርቂ ፈጣሪ በጣም ብዙ ስራ አለበት። በእኔና በአንቺ ጉዳይ ይገባል። እንዴት ዋላችሁ? እሺ ግቢ ምሳሌ እሺ ቅድስት እንዴት ነሽ? እንዴት ነህ ጋሼ? ማለቴ መድብል ምንድን ነው መድብልና ጋሼ ዛሬ ተምታቱብሽ? የሆነ ያደረግነው ሳሳቱ ምሳሌ ዩኒፎርምሽን ቀይሪ። እንዴ ምን ሆናችኋል? ጭር እንዳለች ዶሮ ጸጉራችሁ ይቆም። በሰላም ነው? ኧረ ተወኝ እባክህ። ስማ ዛሬ ጀምሮ ልክ እንደ ቅድስት ጋሽ እንድትለኝ ነው የምፈልገው። እኔ እልሃለሁ፣ ችግር የለውም። ይሄም እኮ ሲደላ ነገር ግን ምን ሆናችኋል? የሆነ ነገር ግን ተፈጥሯል አይደል? መሀሌት መታ ነበር። ማናት መሀሌት? መሀሌት የጋሼ ሚስት። እየቀለድሽ ነው? ምን ልሰራ መጣች? ምን ልትሆን መጣች? ምን ቀራት? ምን ይዛ መጣች? አይ መድብል፣ የዛሬውስ ከበድ ያለ ነው። ይኸው እስካሁን መኝታ ቤት ገብታ ቁጭ ብላለች። ኧረ እባክህ ፍራንክ እየሰራችሁኝ ከሆነ የምር ተሳክቶላችኋል። ቢሆን ደስ ይለኝ ነበር፣ ግን ደግሞ ይኸው እስካሁን አለች። አልጋ ላይ ሁላ ተኝታለች። እየቀለዳችሁ አይደለም መድብል፣ ምንም ቀልድ አይደለም። አሁን ራሱ አልጋ ላይ ተኝታ ካልጋው ተጣብቃ ነው ያለችው። ስጋውን ከነፍሷ ለጌታ አውጥታችሁ ነግራችሁ ነበር። ህይወትን ሲኦል ያደረገችብህ ሴት ቤት ገብታ አልወጣም ስትልህ ምን ሆነሃል አንተ? እኔ መድብል ቆይ መድብል